በራሱ ፕሪንሲፕል የሚሄድ ለፕሪንሲፕሉን በትክክል የሚገዛ በጣም ትልቅ ሚውዚሽን ነው። he doesn't need anybody's permission to create ማንኛውም ሰው acknowledge የሚያደርግለት ነገር ቢኖር he is actually a different musician። ድምፃዊ ቴዲ አፍሮ የመጪው ሐሙስ አልበሙ እንደሚለቅ በሶሻል ሚዲያ ገጾቹ አስተዋውቆ ነበረ። የአልበሙ መጠሪያ ኢቶሪካ ይሰኛል። ኢትዮጵያና ዮሪካ ሁለቱን ያጣምረው ብሌንዲንግ ይባላል በስነ ልሳን። ምንድነው religious metaphor ነው apply ያደረገው ንጽጽራዊ ዘይቤ ማለት ነው። አሁን ፈረንጆች ምን ይላሉ በእንግሊዝኛ ላይ ዩሬካ ሞመንት ይላል። የመንቂያ ጊዜ ልክ የሆነ ነገር ያያችሁ እንደሆነ የሚያነቃችሁ ከሆነ የሆነ realization የሆነ consciousness የሚጨምር ከሆነ እሱ ዩሬካ ሞመንት ይባላል። the moment you find something that's going to change you for good, that's called eureka moment. turning point ነው። once you're conscious you cannot be unconscious ይላሉ philosophers in the spiritual world። ኢቶሪካ ማለት ኢትዮጵያን ከመረዳት ጋር የሚመጣ ይመስለኛል። አሁን ያለነው ትውልድ ማንረዳው ብዙ ሀቆች አሉ ስለ ኢትዮጵያ። that I think Teddy Afro is going to touch upon። እንግዲህ ቴዲ አፍሮ ከዚህ በፊት ሲዘፍን የነበረው የሬዚስተንስ ዘፈን ነው። ሬዚስተንስ አያችሁት ቃሉን ሬዚስተንስ ማለት ምንድነው? ምን አገባኝ የሌለው ማለት ነው። አሁን ላይ ብዙዎቻችን ምን አገባኝ ልንል እንችላለን። Teddy Afro didn't do that. He's always been giving his own commentary on our social and political lives. በማህበራዊና ፖለቲካዊ even ኢኮኖሚያዊ ህይወት ላይ የራሱን አስተሳሰብ ሲናገር የቆየ ሰው ነበረ። actually Teddy Afro resistance ብቻ ሳይሆን ኢትዮጵያን ያስተዳድሩ የነበሩ ነገስታቶችን ሲያወሳም እንመለከተው ነበረ። የሱ ዘፈኖች አሁን ኢቮልቭ አድርገዋል። አሁን ወደ ሜዲቴቲቭ reflective ወደ አርምሞ ውስጥ የሚከተን አይነት ዘፈኖችን መስፈን ጀምረዋል። basically he talks about his country ስለ ኢትዮጵያ ነው የሚዘፍነው፣ ስለ አንድነት ነው፣ ስለ ፍቅር ነው የሚዘፍነው። ለምሳሌ ሰሞኑ ኃይሌ ገሪማ በኢቢኤስ ቀርቦ ስለ black lions roman wolves የሚለው የ10 ሰዓት ዶክመንተሪው ላይ ስለዚህ ጉዳይ ነው ያወራው። ኢትዮጵያን ከመረዳት አኳያ ከዚህ በፊት የነበሩ ጀግኖች ምን አይነት ደም ከፍለው እንዳቆዩ how do they keep this country intact የሚለውን ነገር የመለሰበት ፊልም ነው። እና ኃይሌ ገሪማ ራሱ ስለዚህ ጉዳይ ነው የሚያወራው። እና አይ ቲንክ አንድ የሆነ ደስ የሚል ኮንሺየስነስ ራይዝ እያደረገ ይመስለኛል። ኢትዮጵያን የመረዳት ማናት ኢትዮጵያ ምንድናት ኢትዮጵያ ኢቶሪካ እንግዲህ ከላይ ሳየው right off the bat that's what it looks like። ሲወጣ ደግሞ የምንመለከተው ይሆናል። generally ዘፈኑ የኛ national consciousness ወይንም understanding realizationን የሚያበረታታ ይመስለኛል። so we're going to see something big የሚሰጠንን ሜሴጅ በቅንነት ደግሞ ሰምተነው ሜቢ ከዛም በኋላ ስቴት መስጠት እንችላለን፣ መወያየትም እንችላለን። in the meantime ግን በጣም የምትወዱት የቴዲ አፍሮ ሶንግ የትኛው ነው? ፕላስ ደግሞ ለምን የሚለውን እስቲ ታች ጻፉልኝ። ፍቅረኛችሁን ወይንም ባሎቻችሁን ሚስቶቻችሁን ያገኛችሁበት መንገድ ሊሆን ይችላል። አንዳንዶቻችሁ ደግሞ በተለየ መልኩ ሀገራችሁን የተረዳችሁበት ሊሆን ይችላል። እስቲ የቴዲ አፍሮ በጣም የምትወዱት ዘፈን የትኛው ነው? ለምን የሚለውን ዝም ብላችሁ ድሮፕ አድርጉት። እስቲ let's discuss a little bit. I'll see you next time. ይህንን ሐሳብ በርከት ያሉ ሰዎች ከታዋቂው ድምፃዊ ቴዲ አፍሮ ጋር እያገናኙት ይገኛሉ። ፕሮፌሰር ነብዩ ባዬ በማህበራዊ ትስስር ገጻቸው አንድ አነጋጋሪ የሆነ ሐሳብ አጋርተዋል። ይህ ሐሳብ ደግሞ ታዋቂው ድምፃዊ ቴዲ አፍሮ ከሰሞኑ የሙዚቃ አልበም ሊለቅ መሆኑን ተከትሎ በቀጥታ ለሱ እንደተጻፈም በበርካቶች ታምኗል። የፕሮፌሰሩ ልጥፍም እንደዚህ ይላል። የሼፊልድ ዌንስዴይ ደጋፊ ሆነሽ ለትንሳኤ ሼፊልድ ዋንጫ ዘፈን አውጥተሽ የአርሰናል፣ የሊቨርፑል፣ የማንቸስተር፣ የሲቲ ብሎም ሁሉም የሊጉ ቡድኖች በደጋፊዎች እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሳኤው ምዕመናን በዘፈን ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን ነው የምታየው ማለት ነው። ኳስ ጨዋታ በሚታይበት ቀን እየተኛሽ ማታ በስካር መንፈስ በምታዩ ሃይላይት እና የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁርር በሚል ድምፅ ለመተንተን እንዳትሞክሪ። ኳስ አዋቂዎች ይመክራሉ። የካታንጋም የትሪቡንም የሚስማር ተራም የከማናንሽም ተቀማጮች ምክር ይለግሳሉ። ሃላንድ ሃዋርድ መስሎሽ እንዳትሳሳጂ የሊጉ ተከታታዮች ያሳስባሉ። ወይ ኳሱን በደንብ ተመልከቺ ወይ ስለማታው ሀድራ ቀሽረሽ አንቆርቁሪ። ግን ደግሞ ሼፊልድ ዩናይትድ በዚህኛው ሊግ በሻምፒዮንሺፕ ውራ መሆኑን ራሱ አታውቂውናል። በስመ ዩናይትድ ማንቸስተር ዩናይትድ ያው ዩናይትድ ነው ብለሽ ማንቸስተር መስሎሽ ይሆናል። ሁሉን አጭሰሽ በጭሽሽ ተደብቀሽ አትመልከቺ እባክሽ ሲሉ ፕሮፌሰር ነብዩ ባዬ ይህንን አነጋጋሪ መልእክት አጋርተዋል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሐሳባችሁን እንደተለመደው በኮሜንት መስጫ ሴክሽኑ ላይ ማስቀመጥ እንዳይረሳ። በዚህ ሰዓት የቴዲ አፍሮ አልበምን በሚመለከት ሰበር ዜና ተሰምቷል። በጉጉት የሚጠበቀው የቴዲ አፍሮ አዲስ አልበም ኢትዮሪካን አስመልክቶ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ በይፋ
ታግዷል ሲል ዘሀበሻ አስነብቧል። የዘሀበሻ ምንጮች እንዳረጋገጡት ቴዲ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ለማስተላለፍ ከአርትስ ቲቪ ጋር አስቀድሞ ስምምነት ተፈራርሞ ነበር ተብሏል። ይሁን እንጂ ጉዳዩ የሚመለከተው አካል የቴሌቪዥን ጣቢያው ይህንን ፕሮግራም እንዳያስተላልፍ ጥብቅ እገዳ በመጣላቸው የቀጥታ ስርጭቱ እንዲቋረጥ ተደርጓል። በብዙዎች ዘንድ በጉጉት የሚጠበቀው ኢትዮሪካ አልበም ገና በይፋ ሳይለቀቅ ከወዲሁ በመላ አገሪቱ መነጋገሪያም ሆኗል። ቴዲ አፍሮ አልበም ጉዳይ ድጋሚ መጥቻለሁ። ኮፒ ሊንክ እና ሪፖስት ይደረግ። በመጀመሪያ ሰዋሰው መልቲ ሚዲያን አስፈራሩ የቴዲ አፍሮን አልበም እንዳይለቅ። አይ ችግር የለውም በራሴ ዩቲዩብ ቻናል ለቃለሁ አለ። ከዛ በኋላ ደግሞ በአልበሙ ዙሪያ ጋዜጣዊ መግለጫ ለመስጠት ከአርትስ ቲቪ ጋር ተስማምቶ ነበር። አርትስ ቲቪንም አስፈራሩትና ጋዜጣዊ መግለጫው እንዲታገድ አደረጉ። ይሄ ብቻ አይደለም፣ የሚገርሙ ረዳት ፕሮፌሰር የተባለው ነብዩ ባዬ ነው ምናምን፣ አቶ ነብዩ ባዬ በሉት። ምን አይነት ጭንቅላት ቢኖራቸው ነው ግን እንደዚህ አይነት ጽሑፍ ይዘው የሚወጡት? ምን አይነት የወረደ ወራዳ ጭንቅላት ቢኖራቸው ነው? እንደ አጠቃላይ ይሄ መንግስት በህፃናት ተከቧል። አጠቃላይ የመንግስት ስትራክቸሩ ላይ ያሉት ሰዎች ህፃናቶች ናቸው። ምክንያቱም ካለፈው ስርዓት መማር አልቻሉም። እኔ ከዚህም በፊት ስናገር አሁን ያለው ብልጽግና የሚባለው መንግስት ስሙን እንጂ ማንነቱን አልቀየረም ብያለሁ። ምክንያቱም ይሄንን መንገድ እኮ ኢህአዴግ ተከትሎት ነበር። አይደለም ማስፈራራት፣ አስሮትም ነበር። ማን አስቆመው ግን ቴዲ አፍሮን? ማን አስቆመው? ማንም አያስቆመው። በዚህ አጋጣሚ እኔ ማስተላለፍ የምፈልገው መልእክት የቴዲ አፍሮ አልበም ካለፉት 5 አልበሞች ይልቅ ዘንድሮ በደንብ ነቅንቆ መሰማት አለበት። በደንብ ሀገሪቷን ማንቀጥቀጥ አለበት። እየገባችሁ ዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ በደንብ ሰብስክራይበሩ እንዲያድግ አድርጉ። ማስተላለፍ የምፈልገው መልእክት ይሄን ነው። በጣም ከቴዲ አፍሮና ከአድናቂዎቹ ጋር እልህ ተጋብተዋል።